ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ በተደረጉ አራት የሻምፒዮንስ ሊግ 16ቱ የጥሎ ማለፍ የመልስ ጨዋታዎች አርሰናል ወደ ቀጣይ ዙር ማለፉን ሲያረጋግጥ ቼልሲና ማንቸስተር ሲቲ ማለፍ ሳይችሉ ቀርቷል። እንደዚሁም ስፖርቲንግ ሊዝበን የ3-0 ውጤት ቀልብሶ ወደ ቀጣይ ዙር ያለፈ ክለብ መሆን ይችላል። እነዚህን ጨዋታዎችን በዛሬ ቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉ በአክብሮት ጋብዛለሁ። ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። አሁን በቀጥታ ወደ ጨዋታዎች የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው የስፖርቲንግ ሊዝበንን ጨዋታ ይሆናል። እንደሚታወቀው በመጀመሪያው ዙር ጨዋታ ቦዶ ግሊምት ስፖርቲንግ ሊዝበንን 3-0 በሆነ ውጤት ማሸነፍ ችሎ ነበረ። ትናንትና ምሽት ላይ በተደረገው የመልስ ጨዋታ ግን ስፖርቲንግ ሊዝበኖች ቦዶ ግሊምትን 5-0 በሆነ ውጤት በማሸነፍ ወደ ቀጣይ ዙር ወደ ሩብ ፍጻሜ መቀላቀላቸውን አረጋግጠዋል። በሙሉ 90 ደቂቃ ስፖርቲንግ ሊዝበኖች በኢናሲዮ ፖቴና በሱዋሬዝ ግብ አማካኝነት 3-0 በሆነ ውጤት ነበረ ማሸነፍ የቻሉት። በጭማሪ 30 ደቂቃዎች ላይ ግን አሩሃና ኔል ባስቆጠሯቸው ሁለት ግቦች በጠቅላላው 5-0 በሆነ ውጤት በድምር ደግሞ 5-3 በሆነ ውጤት በማሸነፍ ወደ ቀጣይ ዙር ማለፋቸውን አረጋግጧል። በጨዋታው ላይ እንግዲህ በሙሉ 90 ደቂቃ ስፖርቲንግ ሊዝበኖች በጣም ምርጥ የሚባል እንቅስቃሴ ነበር ማድረግ የቻሉት። ሙሉ ለሙሉም ብልጫ ማሳየትም ችሎ ነበረ። በአጠቃላይ በ120 ደቂቃው 66% የኳስ ቁጥጥር ማስመዝገብ ችሎ ነበረ። እንደዚሁም 3.78 ኤክስፔክትድ ጎል አስመዝግቧል። 38 ሙከራዎችን አድርገው ነበረ። ከነዚህ 38 ሙከራዎች ደግሞ 14ቱ ኢላማቸውን የጠበቀ ሙከራን የነበሩት። እንደዚሁም 9 ትልልቅ እድሎችን መፍጠር ችሎ ነበረ። ነገር ግን 5ቱን ሳይጠቀምበት ቀርቷል እንጂ ከዚህም የበለጠ ጎል ሊያስቆጥሩ የሚችሉበትም እድል ነበራቸው። የዘንድሮ አስደናቂ ቡድን የነበረው ቦዶ ግሊምት ግን በትናንትናው ጨዋታ ላይ ያን ያህል ጥሩ የሚባል እንቅስቃሴን ሳያስመዘግብ መውጣት ችሏል። በእርግጥ ጎል ማስቆጠር የሚችልባቸውን የተወሰኑ አጋጣሚዎች አግኝቶ ነበረ። ነገር ግን እነዛን አጋጣሚዎች ሳይጠቀምበት ቀርቷል። በአጠቃላይ 9 ሙከራዎችን ማድረግ ችሎ ነበረ። ከነዚህ 9 ሙከራዎች ደግሞ 3ቱ ኢላማቸውን የጠበቀ ሙከራ ነው የነበሩትና ከጨዋታው በፊት ስላችሁ እንደነበረ እንግዲህ ይህንን ጨዋታ ገልብጦ ለማለፍ ስፖርቲንግ ሊዝበኖች ሊቸገሩ የሚችሉበት ከፍተኛ እድል አለ ስላችሁ ነበር። በተለይ ደግሞ ቦዶ ግሊምት በዚህ ሲዝን እያሳየው ያለውን አቋም ስንመለከት 5-0 በሆነ ጠቅላላ ውጤት ይሸነፋሉ ብሎ መገመት ትንሽ ያስቸግራል። ምክንያቱም ከዚህ ቀደም ያሸነፏቸውን ክለቦች ስንመለከት እነ ኢንተር ሚላን እነ ማንቸስተር ሲቲ እንደዚሁም ሌሎችን ክለቦችን አሸንፈው ነው ወደዚህ ደረጃ ላይ መድረስ የቻሉትና በትናንትናው ጨዋታ ላይ በስፖርቲንግ ሊዝበን በዚህን ያህል ሰፊ ውጤት ይሸነፋሉ ብሎ የገመተ አልነበረም። ነገር ግን ስፖርቲንግ ሊዝበኖች ከመጀመሪያው ደቂቃ ጀምሮ ለማጥቃት ነበረ ጥረት ሲያደርጉ የነበሩት። በተደጋጋሚም ወደ ቦዶ ግሊምትም የግብ ክልልም ሲደርሱ ተመልክተናልና ባሳዩትም እንቅስቃሴ ስፖርቲንግ ሊዝበኖች ይህንን ጨዋታ ማሸነፍ ይገባቸው ነበርና ትክክለኛውን ውጤት ማስመዝገብ ችሏል። ይህንንም ድል ተከትሎ እንግዲህ በቀጣይ አርሰናልን የሚገጥም ይሆናል። አርሰናል እንግዲህ ትናንትና ምሽት ላይ በተደረገ ጨዋታ ባየር ሊቨርኩሰንን 3-1 በሆነ ድምር ውጤት ማሸነፍ ችሏል። በአጠቃላይ በትናንትናው ጨዋታ ላይ 2-0 ነበረ ማሸነፍ የቻሉ። የአርሰናልን የማሸነፊያ ግቦችም ኤዜ 36ኛው ደቂቃ ላይ እንደዚሁም ደግሞ ዴክላን ራይስ 63ኛው ደቂቃ ላይ ነበረ ማስቆጠር የቻሉት። በተለይ ኤዜ ያስቆጠራት ግብ በጣም የምታስደንቅ ግብ ነች የነበረችው። በጣም ጥንክር አድርጎ ነበር የምታትና በጣም የምታምር ግብ ነች የነበረችው። ምናልባትም የሳምንቱም ምርጥ ግብም ልትባል የምችል አይነት ድንቅ ግብ ነች የነበረችውና በእነዚህ ግቦች ታግዞም እንግዲህ አርሰናሎች 2-0 በሆነ ውጤት በማሸነፍ በድምር 3-1 በሆነ ውጤት በማሸነፍ ወደ ሻምፒዮንስ ሊግ ሩብ ፍጻሜ ማለፋቸውን አረጋግጧል። የትናንትናው ጨዋታ ላይ እንግዲህ ኳስ በመያዝ ደረጃ ተመጣጣኝ የሚባል ነበረ። እንደውም ባየር ሊቨርኩሰኖች በተወሰነ መልኩም የተሻለ የሚባል እንቅስቃሴን አድርገው ነበረ። 58% ኳሱን መያዝ ሲችሉ አርሰናሎች በበኩላቸው 42% ነበር ኳሱን መያዝ የቻሉት። ነገር ግን ደግሞ ወደፊት በመሄድ ደረጃ በማጥቃት ደረጃ ግን አርሰናሎች በጣም የተሻሉ ቡድን የነበሩት 1.7 ኤክስፔክትድ ጎል ነበር በጨዋታው ላይ ማስመዝገብ የቻሉት። ባየር ሊቨርኩሰኖች በበኩላቸው 0.52 ኤክስፔክትድ ጎል ብቻ ነው ማስመዝገብ የቻሉት። እንደዚሁም በሙከራ ደረጃም አርሰናሎች 21 ሙከራ ማድረግ ችሎ ነበረ። ከነዚህ 21 ሙከራዎች ደግሞ 12 ኢላማውን የጠበቀ ሙከራን የነበረው። በጨዋታው ላይም አንድ ትልቅ እድል መፍጠር ችሎ ነበር። ነገር ግን ያንን ትልቅ እድል ሳይጠቀሙበት ቀርቷል። በአጠቃላይም እንግዲህ በሙሉ 90 ደቂቃ በባየር ሊቨርኩሰን ቦክስ ውስጥ 42 ጊዜ ኳሶችን መንካት ችለው ነበርና ምን ያህል በተደጋጋሚ ወደ ባየር ሊቨርኩሰን የግብ ክልል ሲደርሱ እንደነበር እነዚህ ማስረጃም ይሆናሉ። ባየር ሊቨርኩሰኖች በአንጻሩ ከፍተኛ የኳስ ቁጥጥር ቢኖራቸውም 9 ሙከራ ነው በጨዋታው ላይ ማድረግ የቻሉት። ከነዚህ 9 ሙከራዎች ደግሞ ሁለቱ ብቻ ናቸው ኢላማውን የጠበቀ ሙከራ የነበሩት። በእርግጥ አንድ ትልቅ እድል ፈጥረው ነበረ። ነገር ግን ያንን ትልቅ እድል ሳይጠቀሙበት ቀርቷል። በአጠቃላይም 22 ጊዜ በአርሰናል ቦክስ ውስጥ መንካት ችሏል። ነገር ግን
ከነዚህ 22 ንክኪዎች ግን አብዛኞቹ ሙከራ አይደለም የነበሩትና አርሰናሎች እንግዲህ በጨዋታ ላይ በከፍተኛ ብልጫ ነው ወደ ቀጣይ ዙር ማለፋቸውን ያረጋገጡት። ዘንድሮ እንግዲህ አርሰናሎች በጣም አስደናቂ የሚባል እንቅስቃሴን እያደረጉ ነው የሚገኙት። በተለይ ደግሞ በመከላከል ረገድ በጣም አስደናቂ የሚባል ቡድን መሆኑን እያስመለከተ ነው የሚገኙ። በሻምፒዮንስ ሊግ እስካሁን ድረስ እንግዲህ የተቆጠረበት ጎል 3 ወይም 4 ብቻ ነውና በጣም ጥቂት ጎል የተቆጠረበት ክለብ ነው። ጎሎችን የሚያስቆጠር ክለብ ነው። በጥንካሬውም እየሄደ ያለ ክለብ ነውና ምናልባትም በዚህ ሲዝን አራቱንም ዋንጫዎች ሊያሳካ የሚችልበት እድል አለ። ከዚህ ቀደም እንግዲህ 4 ዋንጫዎችን ለማሳካት ተቃርቦ የነበረው ሊቨርፑል ነው። በተለይ ደግሞ የኤፍኤ ካፕና የካራባኦ ካፕ ዋንጫ ማሳካት ችሎ ነበር። እንደዚሁም ደግሞ በፕሪሚየር ሊጉም እስከ መጨረሻው ቀን ድረስ እንደዚሁም በሻምፒዮንስ ሊግም እስከ ፍጻሜ ድረስ መድረስ የቻለ ክለብ ነበር። በመጨረሻ ግን ሁለቱም ዋንጫ ብቻ ነበር ማሳካት የቻለው። በዘንድሮ ግን ስንመለከተው አርሰናሎች ምናልባትም ሊቨርፑል ከሄደውም በላይ ሊሄዱ የሚችሉበት እድል አለ። ምክንያቱም በፕሪሚየር ሊግ ከማንቸስተር ሲቲ ጋር ያላቸው የነጥብ ልዩነት 9 ደርሷል። በእርግጥ ማንቸስተር ሲቲዎች አንድ ቀሪ ጨዋታ አላቸው። ያንንም ቢያሸንፉም ወደ 6 ነው ዝቅ የሚለው። እንደዚሁም በኤፍኤ ካፕም ወደ ቀጣይ ዙር ማለፍ ችሏል። በካራባኦ ካፕም የፍጻሜ ጨዋታ ላይ ደርሷል። በሻምፒዮንስ ሊግም ወደ ሩብ ፍጻሜ መድረስ ችሏል። በቀጣይም እንግዲህ ከስፖርቲንግ ሊዝበን ጋር ነው የሚገናኙት። ያንንም ጨዋታ ያልፋሉ ተብሎ ነው የሚጠበቀው። ምናልባት ከዚህ በኋላ በጣም ጠንካራ የሚባል ጨዋታ ሊኖርባቸው የሚችለው ከባርሴሎና፣ ከኒውካስል፣ ከአትሌቲኮ ማድሪድ ወይም ደግሞ ከቶተናም ጋር ነው የሚሆነውና እነዚህም ቡድኖች ደግሞ ማሸነፍ የሚችሉበት አቅም አለ። ስለዚህ በዚህ ሲዝንም በሻምፒዮንስ ፍጻሜ ላይ ሊደርሱ የሚችሉበት እድል አለ። ፕሪሚየር ሊጉን የማሸነፍ እድላቸው ከፍተኛ ነው። ኤፍኤ ካፕንም የመብላት እድል አላቸው። እንደዚሁም ካራባኦ ካፕንም የማንሳት እድል አላቸውና ምናልባትም በእንግሊዝ ፕሪሚየር ሊግ እስከዛሬ ድረስ ታይቶ የማይታወቁን የ4 ዋንጫን በአንድ የውድድር ዘመን የማሸነፍን ነገር በአርሰናል ልንመለከት የምንችልበት እድል አለና በዚህም ቀዳሚ ስፍራ ላይ ሊቀመጡ ይችላሉ። ከዚህ ቀደምም እንግዲህ በሲዝኑ ሙሉ ሳይሸነፉ ፕሪሚየር ሊጉን በማሸነፍ ኢንቪዚብል ቡድን በመሆን አርሰናል ቀዳሚ ናቸውና እስካሁን ድረስም ከዛ በኋላ ያሳካውም የለምና ምናልባትም በዚህም ቀዳሚ ሊሆኑ የሚችሉበት እድል አለና አስደናቂ የሚባል ግስጋሴን እያደረጉ ነው የሚገኙት። በሌላ በተደረገ ጨዋታ ቼልሲ ከፒኤስጂ ጋር ተገናኝቶ ነበር። በዚህ ጨዋታ እንግዲህ ፒኤስጂዎች 3-0 በሆነ ውጤት በማሸነፍ በአጠቃላይ በድምሩ 8-2 በማሸነፍ ወደ ቀጣይ ዙር ማለፋቸውን አረጋግጧል። የፒኤስጂን የማሸነፊያ ግቦችም ካቫርስኬሊ 6ኛው ደቂቃ ላይ፣ ባርኮላ 15ኛው ደቂቃ ላይ እንደዚሁም ደግሞ ሙዩላ በ62ኛው ደቂቃ ላይ ነበረ ማስቆጠር የቻሉት። ጨዋታውን ስንመለከተው እንዳጠቃላይ ወደፊት በመሄድ ደረጃ ሙከሮችን በማድረግ ደረጃ ቼልሲዎች የተሻሉ ነው የነበሩት። በኳስ ቁጥጥር ደረጃ ደግሞ ፒኤስጂዎች የተሻሉ ነው የነበሩት። 55% ኳሱን መቆጣጠር ሲችሉ ቼልሲዎች በአንጻሩ 45% የኳስ ቁጥጥር ነው የነበራቸው። ወደፊት በመሄድ ደረጃ ያለውን ስታት ስንመለከተው ደግሞ ቼልሲዎች በጨዋታው ላይ 1.26 ኤክስፔክትድ ጎል ማስመዝገብ ችለው ነበረ። 18 ሙከራዎችን ማድረግ ሲችሉ ከ18 ሙከራዎች 9 ኢላማቸውን የጠበቀ ሙከራን የነበሩት። እንደዚሁም ደግሞ በጨዋታው ላይ 2 ትልልቅ እድሎችን መፍጠር ችለው ነበር። ነገር ግን እነዚህ ሁለቱንም ትልልቅ እድሎች ሳይጠቀሙበት ቀርቷል። ፒኤስጂዎች በአንጻሩ በጨዋታው ላይ 1.09 ኤክስፔክትድ ጎል ነው የነበራቸውና ከማስቆጠር ከሚገባቸው በላይ 2 ግቦችን ማስቆጠር ችለዋል። እንደዚሁም ደግሞ 8 ሙከራዎችን ብቻ ነው ማድረግ የቻሉት። ከነዚህ 8 ሙከራዎች ደግሞ 5ቱ ኢላማውን የጠበቀ ሙከራ ነው የነበሩትና በጣም ክሊኒካል የሚባል ቡድን የነበሩት በጨዋታው ላይ። እንደዚሁም 3 ትልልቅ እድሎችን መፍጠር ሲችሉ 2ቱን ግን ሳይጠቀሙበት ቀርቷል እንጂ ምናልባትም ከዚህ የበለጠ ጎል አስቆጥረውም ሊወጡ የሚችሉበትም እድል ነበረ። በአጠቃላይ ግን ቼልሲዎች ከዚህ የተሻለ እንቅስቃሴን ማድረግ ነበረባቸው። በተለይ ደግሞ በሜዳቸው የሚያደርጉት ጨዋታ እንደመሆኑ መጠን ቢያንስ መሸነፍ አልነበረባቸው። ቢችሉ የ5-2 ውጤቱን ቀልብሰው ወደ ቀጣይ ዙር ለማለፍ ከፍተኛ ጥረት ማድረግ ነበረባቸው። ነገር ግን በዚህ ጨዋታ ላይ ይህንን ጥረት አልተመለከትም። ከዛ በተጨማሪ መንገዴ አንዳንድ ስህተቶችንም ሲሰሩ ተመልክተናል። በተለይ ደግሞ ጎል ከማስቆጠራቸው በፊት ፒኤስጂዎችም የተለያዩ እድሎችን ማግኘት ችለው ነበር። ላስቆጠሩትም ግብ የቼልሲ ተጫዋቾች ስህተትም በጣም የታከለበት ነው የነበረውና ጥሩ የሚባል እንቅስቃሴን በጨዋታው ላይ አልተመለከትም። በቼልሲ በኩል ምንም እንኳን ወደፊት ሲሄዱ ብዙ ሙከራዎችን ሲያደርጉ ቼልሲዎች የተሻሉ ቢሆንም ነገር ግን ኳስ በመያዝ ረገድ ግን ቼልሲዎች በጣም ደካማ የሚባል እንቅስቃሴ ማድረግ ይችላል። እንደዚሁም የተከላካይ መስመሩ ደካማ አቋምን ማሳየትም በጨዋታው ላይ ዋጋ አስከፍሏቸዋል። በተለይ በረኛውም ራሱ መጥፎ የሚባል ምሽትና ያሳለፈው እንደዚሁም ደግሞ ተከላካይ መስመር ላይ የነበሩት ቀኝ ፉልባክ ቦታ ላይ ሳር በመሀል ተከላካይ ስፍራ ላይ ቻሉባና ሀቶ እንደዚሁም ደግሞ ኩኩሬላ በግራ ክንፍ በኩል ነበረ በጨዋታው ላይ የተሰለፉት። እነዚህ ሁሉም ተጫዋቾች ግን ደካማ የሚባል እንቅስቃሴን ነው ማድረግ የቻሉት። ሀቶ ልምድ ያለው ተጫዋች አይደለም፣ ሳርም ብዙ ልምድ ያለው ተጫዋች አይደለም። ከነዚህ ተጫዋቾች መካከል በጣም ልምድ አለው የምንለው ኩኩሬላ ነው። እሱም ግን በጨዋታው ላይ በጣም ደካማ እንቅስቃሴን ነበረ ማድረግ የቻለው። እንደዚሁም ቼልሲዎች ይዞት የገቡት ሲስተም ራሱ ለመሸነፋቸው ትልቁ ተጠያቂ ነው የሚሆነው። ምክንያቱም በጨዋታው ላይ በተደጋጋሚ እንደተመለከት ነው
ሳርና ኩኩሬላ ለማጥቃት በጣም ወደፊት ሲሄዱ ነበረ። እናም ፒኤስጂዎች ደግሞ ይህንን ክፍተት ተጠቅመው ፒኤስጂዎች ቼልሲን ለማጥቃትም ጥረት ሲያደርጉ መመልከት ችለናልና በጣም በጥንቃቄ ነበረ ቼልሲዎች መጮት የነበረባቸው። ማጥቃቱን ያጥቁ፣ ነገር ግን ደግሞ በሚያጠቁበት ሰዓት በካውንተር አታክ እንዳይጠቁ ጥንቃቄ ማድረግ ነበረባቸው። በተለይ ደግሞ የፒኤስጂ የአጥቂ ስፍራ ላይ ያሉትን ተጫዋቾች ስንመለከታቸው በጣም ፈጣን የሚባሉ ናቸውና በእነሱ እንዳይጠቁ እንግዲህ ቼልሲዎች ጥረት ማድረግ ነበረባቸው። ነገር ግን በአጠቃላይ ይዞት የገቡት ሲስተም በስተመጨረሻ ውጤታማ አላደረጋቸው። ሌላኛው በምሽቱ በጣም ተጠባቂ ጨዋታ የነበረው ማንቸስተር ሲቲ ከሪያል ማድሪድ ጋር ያደረጉት ጨዋታ ነው የነበረው። በዚህ ጨዋታ ላይም ሪያል ማድሪዶች ማንቸስተር ሲቲን 2-1 በሆነ ውጤት በማሸነፍ በድምሩ 5-1 በሆነ ውጤት በማሸነፍ ወደ ቀጣይ ዙር ማለፍ ችሏል። የሪያል ማድሪድን የማሸነፊያ ግቦች ሁለቱንም ቪኒሲየስ ጁኒየር ነበረ ማስቆጠር የቻለው 22ኛው ደቂቃ ላይ በፍጹም ቅጣት ምት፣ እንደዚሁም ደግሞ 93ኛው ደቂቃ ላይ በጨዋታ ነበረ ማስቆጠር የቻለው። የማንቸስተር ሲቲን ብቸኛ ግብ ደግሞ ኤርሊንግ ሃላንድ 41ኛው ደቂቃ ላይ ነበረ ማስቆጠር የቻለው። ማንቸስተር ሲቲዎች በዚህ ጨዋታ ላይ በጣም በፈጣን የማጥቃት እንቅስቃሴ ነበረ ጨዋታውን መጀመር የቻሉት። እንደዚሁም በተደጋጋሚ ወደ ሪያል ማድሪድም የግብ ክልልም ሲደርሱ ተመልክተን ነበር። የመጀመሪያዎቹን 20 ደቂቃዎች ከተመለከታችሁም ይህንን ጨዋታ ማንቸስተር ሲቲዎች አሸንፈው ወደ ቀጣይ ዙር ሊያልፉ የሚችሉበትም እድል ነበራቸው። ነገር ግን 20ኛው ደቂቃ ላይ ሪያል ማድሪዶች ማንቸስተር ሲቲዎችን ማጥቃት ጀመሩ። በዛም ሂደትም እንግዲህ ፔናልቲ ማግኘት ቻሉ። እንደዚሁም ደግሞ በርናንዶ ሲልቫም በቀጥታ ቀይ ካርድ ከሜዳም ሊወጣ ቻለና ያችንም ፔናልቲ ወደ ግብነትም ቀየሩ። ከዛ በኋላ ጨዋታው ሙሉ ለሙሉ ከማንቸስተር ሲቲ እጅ ወጥቷል ማለት እንችላለን። በእርግጥ ማንቸስተር ሲቲዎች ማጥቃታቸውን አላቆሙም። ነገር ግን ደግሞ ያን ያልተለቀ ለውጥ ማምጣትም አልቻሉም። በተለይ ደግሞ የበርናንዶ ሲልቫ ከሜዳ መውጣት ማንቸስተር ሲቲዎችን በጣም በከባዱ ሁኔታ ነው የጎዳቸው። በእርግጥ ከዛ በኋላ ነው ጎል ማስቆጠር የቻሉት 41ኛው ደቂቃ ላይ። ነገር ግን ደግሞ ከዛም የበለጠ እንዳያጠቁ የተጫዋች ቁጥር ማነስ በጣም በከፍተኛ ሁኔታ ተጽዕኖ ፈጥሮባቸዋል። ሪያል ማድሪዶችም እንግዲህ ይህንን አጋጣሚ ተጠቅመው በስተመጨረሻም 2-1 በሆነ ውጤት አሸንፈው ወደ ቀጣይ ዙር ሊያልፉ ይችላል። ቪኒሲየስ ጁኒየርም እንግዲህ ማንቸስተር ሲቲዎችን የተበቀለ ነው የሚመስለው። ምክንያቱም ባለፈው ሲዝን የምታስታውሱ ከሆነ በዚሁ በኢታድ ስቴዲየም የማንቸስተር ሲቲ ደጋፊዎች ቪኒሲየስ ጁኒየርን ለማበሳጨት በሮድሪ ባላንዶር ሲያነሳ የሚያሳይ ፎቶና ሁልጊዜም አለቃቃሽ የሚል ፖስተርን ይዘው ገብተው ነበረና ያንን አስታውሶ እንግዲህ በዚህ ጨዋታ ላይ ቪኒሲየስ ጁኒየር በጥሩ ሁኔታ ተበቅሏቸዋል። እንዲሁም ደስታውን ሲገልጽ ራሱ እያለቃቀሰ የሚያሳይ ነበረ። አንደኛው የደስታው አገላለጽ ለማንቸስተር ሲቲ ደጋፊዎች በጨዋታው ላይ በጣም በጥሩ ሁኔታ ምላሹን ሊሰጥ ይችላል። በጨዋታው ላይ የነበራቸውን ስታት ስንመለከት ኳስ በመቆጣጠር ረገድ ሪያል ማድሪዶች የተሻሉ ነው የነበሩት 53% ኳሱን ሲቆጣጠሩ፣ ማንቸስተር ሲቲዎች በአንጻሩ 47% ነበር ኳሱን መቆጣጠር የቻሉት። እንደዚሁም በኤክስፔክተድ ጎል ደረጃም ከተመለከተ ሪያል ማድሪዶች በጣም የተሻሉ ነው የነበሩት 3.14 ኤክስፔክተድ ጎል ማስመዝገብ ችለው ነበረ። ማንቸስተር ሲቲዎች በበኩላቸው 1.95 ኤክስፔክተድ ጎል ማስመዝገብ የቻሉት። በሙከራ ደረጃ ማንቸስተር ሲቲዎች በጣም የተሻሉ ነው የነበሩት 22 ሙከራዎችን ሲሞክሩ 8ቱ ኢላማቸውን የጠበቀ ሙከራ ነው የነበሩት። እንደዚሁም በጨዋታ ላይ 2 ትልልቅ እድሎችን መፍጠር ችለው ነበረ። ሪያል ማድሪዶች በአንጻሩ 14 ሙከራዎችን ማድረግ ችሏል። 7ቱ ኢላማውን የጠበቀ ሙከራ የነበሩት። እንደዚሁም 6 ትልልቅ እድሎችን መፍጠር ችሎ ነበር። ነገር ግን 4ቱን ትልልቅ እድሎች ሳይጠቀሙበት ቀርቷልና በአጠቃላይ ሪያል ማድሪዶች በጨዋታው ላይ በጣም ክሊኒካል የሚባሉ ነበር። ብዙ ወደፊት አይሄዱም ነበረ። በጣም ረጋ ብሎ ነበር ወደፊት ሲሄዱ የነበሩት። ነገር ግን ደግሞ ወደፊት በሚሄዱበት ሰዓት ደግሞ ኢላማውን የጠበቀ ሙከራን ሲሞክሩ ነው የተመለከትናቸው። በጣም ክሊኒካል ሆኖ ነው የተመለከትናቸውና የተሻለ የሚባል እንቅስቃሴ ማድረግ ችሏል። በዛም እንግዲህ ወደ ቀጣይ ዙር ማለፍ ችሏል። በሩብ ፍጻሜው ሪያል ማድሪዶች ከባየር ሙኒክ ጋር የሚገናኙ ይሆናል። ምክንያቱም በመጀመሪያው ዙር ጨዋታ ባየር ሙኒኮች አትላንታን 6-1 በሆነ ውጤት ነው ማሸነፍ የቻሉትና አትላንታዎች ይህንን ውጤት ቀልብሰው ወደ ቀጣይ ዙር ያልፋሉ የሚል ግምት የለም። በዚህ ምክንያትም ሪያል ማድሪድ ከባየር ሙኒክ ጋር የሚገናኝ ይሆናል። ፒኤስጂዎች በበኩላቸው ጋላታሳራይና የሊቨርፑል አሸናፊን የሚገጥሙ ይሆናል። ዛሬም እንግዲህ 4 የመልስ ጨዋታዎች ሲደረጉ ምሽት 2:45 ላይ ባርሴሎና ከኒውካስል ዩናይትድ ጋር የሚገናኙ ሲሆኑ ምሽት 5 ሰዓት ላይ ሊቨርፑል ከጋላታሳራይ፣ ባየር ሙኒክ አትላንታ እንደዚሁም ደግሞ ቶተናም ከአትሌቲኮ ማድሪድ ጋር የሚገናኙ ይሆናል። በመጀመሪያው ዙር ጨዋታ እንግዲህ ባርሴሎና ከኒውካስል ዩናይትድ ጋር አንዳቻ በሆነ ውጤት ነው ያጠናቀቀው። እንደዚሁም ባየር ሙኒኮች አትላንታዎችን 6-1 በሆነ ውጤት ሲያሸንፉ፣ ሊቨርፑል በጋላታሳራይ 1-0 በሆነ ውጤት ተሸንፈው ነበር። እንደዚሁም ቶተናሞች በአትሌቲኮ ማድሪድ 5-2 በሆነ ውጤት ነበር የተሸነፉትና በዛሬው ጨዋታ ላይ እንግዲህ ከባድ ፉክክርም ያደርጋሉ ተብሎ ይጠበቃል። በተለይ ደግሞ ዛሬ ምሽት ከሚደረጉ ጨዋታዎች ባርሴሎና ከኒውካስል ዩናይትድ እንደዚሁም ደግሞ ሊቨርፑል ከጋላታሳራይ ጋር የሚያደርጉ ጨዋታ በጣም ተጠባቂ የሚባል ጨዋታ ነው። ምክንያቱም 4ቱም ቡድኖች ወደ ቀጣይ ዙር ለማለፍ እድል አላቸውን። ከባድ ፉክክር ያደርጋሉ ተብሎ ይጠበቃል። እናንተስ ከነዚህ ቡድኖች ውስጥ ወደ ቀጣይ ዙር ማን የሚያልፍ ይመስላችኋል? በትናንትናው ጨዋታስ ያላችሁ ሀሳብ ምንድነው? እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።